ዓለም አቀፍ የቀይ መስቀል ኮሚቴ በሰሜን ወሎ ዞን የመንግስት ኃይሎችና የፋኖ ታጣቂዎች ሰሞኑን ባካሄዱት ግጭት ሕክምና የሚያስፈልጋቸውን 16 ቁስለኛ ወታደሮች መስከረም 26 ለሕክምና ወልዲያ ማድረሱን ዛሬ አስታውቋል። የኤርትራ መንግስት የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ የተዘጋ የህግ ጉዳይ በማንሳት በኤርትራና በኢትዮጵያ ህዝቦች መካከል ጥላቻ ወይም ከተቻለ ጦርነት ለመቀስቀስ ጥረት እያደረገ ነው በሻባይት ድረገጽ ባወጣው ርዕሰ አንቀጽ ከሷል። መርጦ ለማርያም አስደናቂ ኦፕሬሽን ተሰርቶ ውሏል። ፈጥኖ ደራሹ 9ኛ ሳሙኤል አወቀ ክፍለ ጦር መርጦ ለማርያም ከተማ በአገዛዝ ሰራዊት ላይ የተሳካ ድምሰሳ አድርጓል። የተማሪዎች ምደባ ሊቆም ነው። የዩኒቨርሲቲ ትምህርት ከእንደዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎች ምርጫ ይሆናል ተብሏል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከቀረጥ ነፃ ወደ ሀገር እንዲገቡ ተወሰነ። ኢብራሂም ትራኦሬን ለማስገደል ሲሰልሉ ነበር የተባሉት ግለሰቦች ተያዙ። መጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ ነሆ ወደ መረጃችን ገባን። ዓለም አቀፍ የቀይ መስቀል ኮሚቴ በሰሜን ወሎ ዞን የመንግስት ኃይሎችና የፋኖ ታጣቂዎች ሰሞኑን ባካሄዱት ግጭት ሕክምና የሚያስፈልጋቸውን 16 ቁስለኛ ወታደሮች መስከረም 26 ለሕክምና ወልዲያ ማድረሱን ዛሬ አስታውቋል። በግጭቱ ከባድ ጉዳት ለደረሰባቸው 250 ሰዎች የቀዶ ጥገናና ሕክምና እርዳታ መስጠት የሚችሉ ድጋፎች በአካባቢው ለሚገኙ ድስት የጤና ተቋማት መስጠቱንም ቡድኑ ገልጿል። ሁሉም ወገኖች የሲቪሎችን ምርኮኞችና ቁስለኞችን መብቶች እንዲያከብሩ የጠየቀው ቡድኑ እስረኞችን ለማስለቀቅ ገለልተኛ ሚና ለመጫወት ዝግጁነቱን ለሁለቱም ወገኖች ማሳወቁን ገልጿል። የኤርትራ መንግስት የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ የተዘጋ የህግ ጉዳይ በማንሳት በኤርትራና በኢትዮጵያ ህዝቦች መካከል ጥላቻ ወይም ከተቻለ ጦርነት ለመቀስቀስ ጥረት እያደረገ ነው በሻባይት ድረገጽ ባወጣው ርዕሰ አንቀጽ ከሷል። የኤርትራ ህዝብ ብዙ ግብዞችንና ትምክህተኞችን ማየቱን የጠቀሰው ሀተታው የኤርትራ ህዝብ ግን በዛቻ እንደማይደነግጥ ገልጿል። የኤርትራ መንግስት በብልጽግና ፓርቲ ድርጊቶች ላይ ዝምታውን የመረጠው የሚናገረው አጥቶ ሳይሆን ዝምታ ባህሉ በመሆኑ እንደሆነም ሀተታው ጠቅሷል። ሀተታው አያይዞም የውስጥ ችግሮች ሌሎችን ሀገራት በመክሰስና በማጥቃት ሊፈቱ አይችሉም ብሏል። መርጦ ለማርያም አስደናቂ ኦፕሬሽን ተሰርቶ ውሏል። ፈጥኖ ደራሹ 9ኛ ሳሙኤል አወቀ ክፍለ ጦር መርጦ ለማርያም ከተማ በአገዛዝ ሰራዊት ላይ የተሳካ ድምሰሳ አድርጓል። የክፍለ ጦሩ የሳሙኤል አወቀ ልጆች ሁሉ ብርጌዶች በሚገርም መናበብና በጀግነት ጠላትን በቦምብ ሲያደባዩት ውለዋል። አፍባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ መስከረም 30 2018 ዓ.ም ጠላት አሁናይብ ላይ በተደረገው ከ6 ሰዓት በላይ በፍጅ እልህ አስጨራሽ ውጊያ የፋኖን ጥይትና ቦምብ መቋቋም ሲያቅተው አብዛኛው ኃይሉን ካስጨረሰ በኋላ ፋኖ አይተኩስብኝም በማለት አሁናይብ ቤተክርስቲያን ቁልፍ ሰብሮ በመግባት መቅደሱ ላይ ምሽግ ሰርቶ ይገኛል። የተለያዩ ቦታዎች የቀጠለው ውጊያ ዛሬ ከቀኑ 6 ሰዓት ጀምሮ የክፍለ ጦሩ አካል የሆነው አባይ ሸለቆ ብርጌድ፣ አረንዛው ጎቻ ብርጌድ፣ ሶማ ብርጌድና የክፍለ ጦሩ መቻይል ጋር በጋራ ባደረጉት ኦፕሬሽን በርካታ ምሽጎችን በመስበር ጠላትን በየምሽጉ መቅበር ተችሏል። ጀግኖቹ የቁርጥ ቀን የአማራ ልጆች በአገዛዝ ወንበር አስጠባቂ ወታደር ላይ ሙሉ ከተማውን ከበባ በማድረግ ጥቃት የፈጸሙ ሲሆን በኩንጓና ካምፕ፣ ዶማ ትምህርት ቤት፣ አዊናይብ ቤተክርስቲያን፣ ኮሌጅ፣ ሆስፒታልና ሸራፊት በተባሉ የተለያዩ ቦታዎች የሰፈረውን የአብይ የግል ጠባቂ ኃይል በበርካታ አቅጣጫዎች በመክበብ ሲያራግፉት ውለዋል። የክፍለ ጦሩ ወታደራዊ አዛዦች ከብርጌድና ከሻለቃ አመራሮች ጋር ባደረጉት የተቀናጀ ዘመቻ ወረዳው የነበረውን በርካታ የአብይ ወታደር ሚኒሻና ፖሊስ ላይ በወሰዱት እርምጃ እጅ አልሰጥም ያለ ወደ ላይኛው ላይመለስ ሲሸኝ በሰላም እጁን የሰጠ በጀግኖቹ እንክብካቤ እየተደረገለት ይገኛል። አማራ ወዳደር ሚኒሻ ስብስብና የአገዛዙ ታማኝ ጥምር ሚሊሻዎች ጭምር መደበኛ የተባለው የጫት ቤቱ ታፍሶ የመጣው የምርኮኛው ብርሃኑ ጁላ ጦር መያዣቱ ሲጨነቅ ውሏል። ከፍተኛ ማዕረግ ያላቸው የመከላከያ አመራሮችና ታማኝ ካድሬዎች ጨምሮ ጀግናው 9ኛ ሳሙኤል አወቀ ክፍለ ጦር በተወሰደባቸው መብረቃዊ ጥቃት መደምሰሳቸውንና እጅ መስጠታቸው ተረጋግጧል። በሌላ በኩል አረንዛው ጎንቻ ብርጌድ ቡዛ ትምህርት ቤትና ቴክኒኩ ላይ ትንኮሳ ያደረገ ሲሆን በጠላት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል ሲል ሶማ ብርጌድ ጫን ያለው ሻለቃ ፈለገ ከተማ ላይ ደፈጣ በመጣል ውጊያ ከፍታውላለች። መረጃው 9ኛ ሳሙኤል አወቀ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። ይህ የተማሪዎች ምደባ ሊቆም ነው። የዩኒቨርሲቲ ትምህርት እዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎች ምርጫ ይሆናል ተብሏል። ትምህርት ሚኒስቴር በሚቀጥሉት ዓመታት የተማሪዎች ምደባ እንደሚያቆም ሚኒስተሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ.ም ትምህርት ዘመን የቁልፍ ተግባራት የፊርማ ስነ ስርዓት በዛሬው ዕለት ያካሄደ ሲሆን ይህም የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ጠንካራ የስራ አቅጣጫ አስቀምጠዋል። እንደ ኢፒድ ዘገባ ፕሮፌሰር ብርሃኑ ነጋ በሚቀጥሉት ዓመታት የትምህርት ሚኒስቴር የተማሪዎች ምደባ እንደሚያቆምና ማለፊያ ነጥብ የሚያስመዘግቡ ተማሪዎችን በሚፈ
ወደሚፈልጓቸው ዩኒቨርሲቲዎችና የትምህርት መስኮች እንደሚያመላክቱ ይደረጋል ብለዋል። ዩኒቨርሲቲ ትምህርት እንደከዚህ ቀደሙ በትምህርት ሚኒስቴር ምደባ ሳይሆን በተማሪዎች ምርጫ ይሆናል ሲሉ አስታውቀዋል። ተማሪዎች የሚማሩበትን ዩኒቨርሲቲ ሲመርጡ ምክንያታዊ በሆነ በየትኛው ዩኒቨርሲቲ የተሻለ የትምህርት መስክ እውቀትና የስራ ዕድል ላገኝ እችላለሁ በማለት እንዲመርጡም ፕሮፌሰር ብርሃኑ ተናግረዋል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከቀረጽ ነፃ ወደ ሀገር እንዲገቡ ተወሰነ። የመመሪያ ከመውጣቱ በፊት ነዳጅ የሚጠቀሙ ተሽከርካሪዎችን ለማስገባት ፈቅድላቸው ውጭ በነዳጅ የሚሰሩ ተሽከርካሪዎች ማስገባት ሙሉ ለሙሉ ታግዷል። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት ተሽከርካሪዎች ከቀረጥ ነፃ ሆነው ወደ ሀገር እንዲገቡ ተወስኗል ያለው የገንዘብ ሚኒስቴር ነው። ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች። ይህንን ሁኔታ ለመለወጥ መንግስት ያደረገ የቆየው ለአስጨራሽ ጥረት ተሳክቶ በቅርቡ በካሉብ አካባቢ የሚገኘውን የተፈጥሮ ጋዝ ጥቅም ላይ ማዋል የሚያስችል ቱሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ ተጀምሯል። ይህን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍታ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙበት ተሽከርካሪዎች መተካት አስፈላጊ መሆኑን አጽንኦት ሰጥተዋል። ተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነ የተለያዩ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ የታማነት እንዳለው የገለጸው ሚኒስትሩ ተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ለነዳጅ ግዥ የሚወጣውን የውጭ ምንዛሬ እያስቀራል ብሏል። በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅ የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ መፈቀዱን አስታውቋል። በመጨረሻም ኢብራሂም ትራኦሬን ለማስገደል ሲሰልሉ ነበር የተባሉት ግለሰቦች ተያዙ። ቡርኪና ፋሶ ሲሰልሉ ነበር ያለቻቸው 8 የሰብአዊ ተቋም ሰራተኞችን ማሰሯን ገለጸ። ተቋሙ መቀመጫውን በኔዘርላንድ ያደረገ ነው ሲባል ተይዘው ከታሰሩት ውስጥ የተቋሙ የቡርኪና ፋሶ ዳይሬክተርና ምክትሉ እንዳሉበት ተገልጿል። የሀገሪቱ የደህንነት ሚኒስቴር የግብረሰናይ ድርጅቱ ለብሔራዊ ደህንነታችን ስጋት የሆኑ ወሳኝ የደህንነት መረጃዎችን ሰብስቦ ለውጭ አካላት ሲሰጥ ነበር ብለዋል። የተያዘ መረጃ የሀገሪቱ ፕሬዝዳንት ኢብራሂም ትራኦሬን ለማስገደል ሲሰልሉ የነበሩ የተባሉ ከ17 በላይ ተጠርጣሪዎች መያዛቸው ተጠቁሟል። ትራኦሬ ከ13 ጊዜ በላይ የግድያ ሙከራ እንደተደረገባቸውም ተዘግቧል። በዓለም ላይ ግጭቶችን በማስቆም ሰላምና መግባባት እንዲሰፍን ባደረኳቸው ጥረቶች የኖቤል ሰላም ሽልማት ለኔ ይገባኛል በማለት ሲናገሩ የነበሩትና የተለያዩ የሀገራት መሪዎችም የዘንድሮ ሽልማት ለሳቸው ይገባቸዋል ያሉላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም አሸናፊ ሳይሆኑ ቀርተዋል። የ2025 የኖቤል የሰላም ሽልማት ለቬንዙዌላዊቷ የተቃዋሚ መሪ ማሪያ ኮሪያና ማቻዶ ተበርክተዋል። ማቻዶ በቬንዙዌላ ለዲሞክራሲና ለሰብአዊ መብት መከበር አድርገውታል በተባለ ያለሰለሰ ትግል ነው ተሸላሚ የሆኑት። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ